እንደዚህ አለች። ካሜራውን እንደዚህ ከፈተች፣ እንደዚህ አድርገችና አለ ቪዲዮ። እኔ እናቴ ትሙት አመጣለሁ። ጀዋር በጌታ በኢየሱስ ስም ልገጽጽ፣ ህዝቤን ልቀቅልኝ፣ አማራን አትግደልብኝ አለች። አማራ ድምፅ ለመሆን ቀጥታ መታ ልክልኩን አትነግረውም እንዴ? ለጀዋር እናት ትነፋ አትለውም እንዴ? ሰለሚ አትለውም እንዴ? ከዛ ጨርሳ ወጣች። እናቴ ትሙት ወጣች። ሳምንት ነው ቶፒክ ያርግ። እቺም መኪና ውስጥ እየሄደች ክላሲካል ፈለገች፣ ከፈተች። ከዛ ያሲኖ ስታይል ደግሞ እየሞከርኩ ነው፣ ደከመኝ፣ አሁን ደከመኝ፣ መኖር ደከመኝ፣ እየሞከርኩ ነው። ተበጂ ዋንትያ ሰለሚ ብለንሻል። ሰለምቱ ንፍጣ እካካም ልቃ ልጅሽ ላይ አስመስለሽ፣ ኦሮሞነት ላይ አስመስለሽ፣ ጴንጤነት ላይ አስመስለሽ እንዴት ነው የምትዘልቂ? እስስት ሰው ነሽ። የሚገርምሽ ነገር እስስት እኔ ደግሞ በጣም ነው የምጠላው እንደዚህ አይነት እስስት ማለት ግርግሩ እንደዚህ በልጁ ምናምን የሚጠቀም ሰው በጣም ነው የምናደደው። እንዴት ሰው በልጁ ላይ እንደዚህ አይነት ድራማ ውስጥ ይገባል? ልጅ ናቹራል እኮ ናቹራል እየሞከርኩ ነው። አረው ያሲኖ ፈካም ብቻ የተንፈከፈከች ናት እንጂ እኔ አሁን እንደዚህ አይነት ይሄንን ቪዲዮ ይዛባት መጣ ያላትን የሷን ባህሪ የገለጽኩላቸው በውስጥ ያለውን እናቴ ትሙት አልናገርም ነበር። እግዚአብሔር ልጆቹ ኢትዮጵያ ካሉ መንግስት ራሱ ቻሌንጅ ልገባ ነበር የገባሁት እኔ። ዛሬ ብቻ አለም እነዚህ ልጆች ሁኔታ እርግጠኝነት እስከሚነገር ድረስ እኔ መንግስትን አልለቀውም ነበር። ግን ደቡብ አፍሪካ ናቸው አላችሁኝ። በቃ ለሷ ስለ አይደለም የምቆም የነበረው መንግስት የባህል ልብስ ልክ አይደለም ከባህል ያፈነገጠ ነው ብሎ እርምጃ ከወሰደ ይሄንንም እንዲያስብበት አለም ግዴታ እርምጃ እንዲወስድ ነበር። ራሱ ባነሳው አጀንዳ ራሱን ቻሌንጅ ላረገው ነበር። ስለሷ ስለ አይደለም የራሱን ቻሌንጅ ላረግ ነበር። ግን ደቡብ አፍሪካ ናቸው የዋንቲያ ልጅ ምናምን ነገር ምን ነው የስንቱ ልጅ ሲሰደብ አልነበረም እንዴ? ፍየሌ ድምጽ የሚሆናት እንደ ልጅ አይደለም እንደ ማህበረሰብ አይደል እንዴ? ሰድቦ የማይጠግበው አዋርዶ የማይጠግበው አስገድሎ የማይጠግበው ሁይስ ባቢሎን ግንብ ዛሬ ድምጽ የምትሆናት አንድ ቆይ ቪዲዮ አመጣላችኋለሁ። ያን ቪዲዮ በቅርብ ነው በለኝ አምላክ፣ በቅርብ ነው በለኝ፣ በቅርብ ነው በለኝ። ቆይ እኔ የሆነ ወሬ ሳወራ የሆነ ነገር ትዝ ስለሚለኝ ምናምን ነው። አይ ቲንክ እዚህ ላይ ነው። አይ ቲንክ ሰው ቆይ እዚህ ላይ ነው። ቆይ እስቲ አይ ዶንት ኖ ይሄ ቪዲዮ ነው። ውሾች አንዳቸው አማራ ሴት እዚህ ቤት እንዳመጡ ይሄ አይደለም ደግሞ ለኔ ይሄም አይደለም። ይሄ ነው። እስቲ ትግሬ ማለት ቅማል ይወራ። ይሄ አይደለም። ስለ ልጅ እንትን ያለች ስለ ልጅ ነው በደው ያ ይሄም አይደለም።
እኔ ጋር ቪዲዮ ነው ማለት ነው። እኔ ልረሳ ማለት ነው። እኔ ጋር እሺ፣ እኔ ጋር ሆኖ ይሄ አይደለም። ያ እኔ አመጣዋለሁ። እሺ፣ ጊዜ ይርፈድ እንጂ አመጣዋለሁ። እና ማን አባቱ ነው ድምጽ የሚሆነው? ገባችሁ? ማን አባቱ ሁይዝ እንትን የሚጫወት ማን ነው? ትግሬ ማለት የገማ የጠነባ ይሄ አይደለም። ስለ ልጅሽን እንትን ላድርገው ቂጡን ዘግዝቄ ምናምን ያንን ዲቃላሽ ምናምን ብላ ስትሳ አመጣላችሁ። ለምን ስላልተዘጋጀው በጣም ወደ ላይ መሄድ አለብኝ። አይ ዶንት ኖ በየትኛው ደቂቃ ላይ እንደሆነ የትኛው ላይ እንደሆነ ይሄ እንትና ላይ ነው። እሺ እንትን ሲጫወቱ ነው የሚያናድዱ። ገባችሁ? ጅማ ጅርተቲን ኩበሲ ከባ ብያን ፈጋኔ ያደከተኒ ኮባ ጉምጉማ መሌመራኔ ከንኮለጴ ኮባ ነቲ ታቴኻ አከ ሱሲ ቡና ደፈኒ ደንፊሱ ማሾ ኦፊ አፈኒ ረፊሱ አንሶ ሶዳ ዴበረና ቀልቢ ኮቲ ግቢ ከመንጀ ግማታም ቆሻ ሌላ ነው። ለምን ወደ ላይ ለብቻ ማስቀምጣቸው አለ ምናምን ስፈልግ ብቻ ጎርጉሬ የማወጣቸው ማለት ነው። ያ አክሽን አንተ ጆከር እኔ አንተ እስከዛሬ ደብቅ ይሄ ስለፍየል የማይረጋገጡ ማዋጋት ነው ከተቻለ። ልጅሽን በዳውት ቄጡን ገልብጬ በዳው ባልሰማ ባላየ you think like this እንደዚህ አይነት ብዳታም ሰው ተሰብስበው ከዛ ለኔ ለዋንቲያ ድምጽና ድምጽ አልባ መሆኑ እሷ ራሱ ልጇ ላይ ትንፈከፈካለች። ፈካታ ንፍጣ ልጅሽን በሌላስ ማናት ደናደሩ ተኛ ልጅሽን እሙ ሰደፍሽ ትላታለች። እቺ የሸርሙጣ ልጅ የዛ ፔጅ ላይ ወጄ ስጽፍ አባቷ ብሎክ አረገኝ። አባቷ ብሎክ አረገኝ። እሙሙ ላይ ቁጭ ብሎ የሚሻፍዱ ብሎክ አረገኝ። ያ ተሻበጠ ብቻኛ የሸርሙጣ ልጅ አሃን ማሪኝ ለምን ባለ መስራት ገባች ወይ? የራሳቸው መዝሙር ነው እኮ የለም እኮ ቤተክርስቲያን ውስጥ እንደዚህ ያለ መዝሙር ያ ይሄ ትክክለኛ የቤተክርስቲያን መዝሙር ተውት። እነሱ የሚሉትን ነው የምነግራችሁ። እሺ ይሄ ምናምን አሁን እዚህ ጋር ግን ትላለች በነጠላ የምትነፊ ቤተክርስቲያን የሚሄዱላ እየተነፍታለች። ዩ ቲንክ እኔ እንደዚህ አይነትን ዓለም የምቀላቀል እና አብሬ ዩ ቲንክ ለዛውም ራሷ ልጅ የተሰደበ የምትለው እንኳን ዋንቲያ ነው። እቺ ቁሻሻ ልቃሚ አስመሳይ በዚህ እድሜዋ ማስመሰል ያቀነጨራ ሴትዮ እንኳን በልጇ የምትነግድ ሴትዮ ዩ ቲንክ እንደዛ ኢትዮጵያ ቢሆኑ ኖሮ መንግስት ያልከውን ያወጣውን ህግ ትተገብራለህ ትተገብርም በሚለው ነበር ቻሌንጅ ሊገባው። እኔ ከመንግስት ጋር ነበር ቻሌንጅ ሊገባ እንጂ ለሷ ስላልነበረ። ደቡብ አፍሪካ ናቸው ምንም ማድረግ አልችልም። ያ ቴንክ ዩ ቲቲ ጋለሪ ትንሽ ያንበሳና አንድ ጀት ይቀረናል። ዓለም እንቀላቀላለን። ማን ነበረ ቤተሰቧን ሄለን ሰደበ ያላችሁት? የባቢሎንን አባት ነፋት አለ ያላችሁት ማን? ልክ ለጤነኛ ሰው የተከራከራችሁ ይመስል ለዛሬ ሳይ አንድ የሳኩት ሁለት ደግሞ ያልገመትኩት ሰው በእንደዚህ አይነት መንገድ እኔ ላይ ጥያቄ ሲያነሳ የቦለኩት ማለት ነው። አንድ ነገር ትክክል ነው ትክክል አይደለም የማለት መብት አለው። ግን ስለማን የጠየቀኝ የሚለው ነገር ነው የሚያመው ስለማን የጠየቀኝ የሚለው እንጂ
ጥያቄው አይደለም።